ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር ያደረጉት ቃለ መጠይቅ በኢትዮጵያ የፖለቲካ አቅጣጫ፣ በአማራ ክልል ያለው የጸጥታ ሁኔታ፣ በወልቃይት ጉዳይ እንዲሁም በ2011 ዓ.ም የተፈጸመው የሰኔ 15 ክስተት ዙሪያ የተነሱ ውዝግቦችን እንደገና ወደ መድረክ ያመጣ ንግግር ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ለሰዓታት የቆየ ቃለ መጠይቅ አድርገዋል። ነገር ግን ትልቁ ጥያቄ የቃለ መጠይቁ ይዘት ብቻ አይደለም። ለምን አሁን? ለምንስ አሚኮ የሚለው ሆኗል። በፖለቲካ ውስጥ አንድ መሪ የሚናገረው ቃል ብቻ አይመረመርም። መቼ ተናገረ፣ ለማን ተናገረ፣ በየትኛው መድረክ ተናገረ የሚለውም እኩል አስፈላጊ ነው። በዚህ ቃለ መጠይቅ ላይ ያስተዋሉት አንድ ነገር አለ። ጠቅላይ ሚኒስትሩ ከመጀመሪያ እስከ መጨረሻ የአማራ ክልልን የሚመለከቱ ጉዳዮች ላይ በሰፊው ተናግረዋል። ስለ ሰኔ 15፣ ስለ ዶክተር አምባቸው፣ ስለ ጄኔራል ሰዓረ፣ ስለ ወልቃይት፣ ስለ ታሪክ ትርክት እንዲሁም ስለ ፖለቲካ ግድያዎች። ይህ በራሱ የተመረጠ አጀንዳ ነው። ለምን? ምክንያቱም ዛሬ በአማራ ክልል ያለው የፖለቲካ ሁኔታ ከ2013 ወይም ከ2014 ዓ.ም በእጅጉ የተለየ ሆኗል። ጦርነት አልፏል። የፕሪቶሪያ ስምምነት ተፈራርሟል። በአማራ ክልል ደግሞ ከፍተኛ የጸጥታ ችግር አለ። በዚህ ሁኔታ መንግስት የራሱን ትርክት እንደገና ለማቅረብ የፈለገ ይመስላል። የሰኔ 15 ክስተትን በተመለከተም እንዲሁ ነው። በዚያ ጊዜ ብዙ ጥያቄዎች ተነስተው ነበር። ማን አቀደው? ለምን ተፈጸመ? መንግስት ምን ያውቅ ነበር? የሚሉ ጥያቄዎች እስካሁን ድረስ ይነሳሉ። ስለዚህ ጠቅላይ ሚኒስትሩ ከ7 ዓመታት በኋላ ወደዚያ ጉዳይ በመመለስ የራሳቸውን ትርክት በሰፊው አቅርበዋል። ከዚህ በላይ ደግሞ የብዙዎችን ትኩረት የሳበው አንድ ጉዳይ አለ። ለምን አሚኮ? ጠቅላይ ሚኒስትሩ በቃለ መጠይቁ እንዲህ ብለዋል። በሰኔ 15 ዕለት ፋናን፣ ኢቢሲን እና አሚኮን ጠርተን ነበር። ፋናና ኢቢሲ ዘገዩ። አሚኮ ግን በቅርብ ስለነበር በፍጥነት መጣ። ስለዚህ መግለጫውን ለአሚኮ ሰጠው። ይህ ቃል በቀላሉ የተነገረ ቢመስልም የፖለቲካ ክብደት አለው። ምክንያቱም ከ2011 ዓ.ም ጀምሮ መግለጫው በባህር ዳር ተቀድቶ ነበር የሚል ክስ በማህበራዊ ሚዲያ ሲዘዋወር ቆይቷል። እሳቸው ደግሞ ይህንን በግልጽ በማስተባበል መግለጫውን ከቤቴ ነው የሰጠሁት ብለው የራሳቸውን ትርክት አቅርበዋል። ይህ በፖለቲካ ቋንቋ ናሬቲቭ ኮሬክሽን ወይም የትርክት ማስተካከያ ተብሎ የሚጠራው ነው። ማለትም በዓመታት ውስጥ የተስፋፋውን ትርክት በሌላ ትርክት ለመተካት የተደረገ ሙከራ። ጠቅላይ ሚኒስትሩ በመጀመሪያ ያነሱት ጉዳይ የ2011 ዓ.ም ሰኔ 15 ክስተት በታሪክ እንዴት መታየት እንዳለበት ነበር። በእሳቸው አባባል ይህ ክስተት አዲስ ባህል የፈጠረ ሳይሆን ቀድሞም በኢትዮጵያ ፖለቲካ ውስጥ የነበረውን በኃይል ስልጣን የማግኘት ልምድ የቀጠለ ክስተት ነው። እንደ ጠቅላይ ሚኒስትሩ ገለጻ በኢትዮጵያ የፖለቲካ ችግሮችን በውይይትና በድርድር ከመፍታት ይልቅ በኃይል፣ በመሳሪያ፣ በግድያ ወይም በማፈን መፍታት የሚፈልግ የፖለቲካ ባህል ከዘመናት ጀምሮ ሲታይ መቆየቱን አስታውሰዋል። በዚህ ላይ የሰኔ 15 ክስተትም ከቀደሙት ታሪካዊ ክስተቶች የተለየ አይደለም ብለዋል። እንደ ምሳሌ ከዘመነ መሳፍንት ጀምሮ የልጅ ኢያሱ ዘመን፣ የ1966 አብዮት፣ የደርግ ዘመን፣ የኢህአዴግ ውስጣዊ ግጭቶች እንዲሁም በ2010 ዓ.ም በመስቀል አደባባይ የተፈጸመውን የቦምብ ጥቃት በመጥቀስ በኃይል ለውጥ የማምጣት ፍላጎት በተደጋጋሚ መታየቱን አንስተዋል። በዚህ አቀራረብ መሰረት የ2011 ዓ.ም ክስተት በታሪክ ውስጥ አንድ ተነጥሎ የሚታይ ክስተት ሳይሆን የረጅም ዘመን የፖለቲካ ባህል ቀጣይ ምዕራፍ ነው የሚል ነው የጠቅላይ ሚኒስትሩ መከራከሪያ። በዚህ ንግግራቸው ውስጥ ሌላ ትኩረት የሳበው ጉዳይ ደግሞ ታሪክን ስለማቅረብ ያነሱት አስተያየት ነው። ጠቅላይ ሚኒስትሩ እንደሚሉት የታሪክ ትልቁ ችግር ራሱ ታሪኩ ሳይሆን ታሪኩን በተመረጠ መንገድ የማቅረብ ልምድ ነው። አንዱ ግን የሚያስደስተውን ክፍል ብቻ እያነሳ ሌላውን እየደበቀ የሚቀርብ ታሪክ የወደፊቱን ትውልድ ወደ አዲስ ግጭት ሊመራ ይችላል ሲሉ አስጠንቅቀዋል። በእሳቸው አባባል ታሪክን እንዳለ ማስቀመጥ አለብን። ከዚያ በኋላ የተለያዩ ትንተናዎች ሊኖሩ ይችላሉ። ነገር ግን ታሪኩን ራሱ ማዛባት መፍትሄ አይደለም ብለዋል። ይህ ንግግር እንደተለመደው ወዲያውኑ የተለያዩ ምላሾችን አስከትሏል። አንዳንድ ደጋፊዎች በኢትዮጵያ ውስጥ ታሪክ በፖለቲካ መሳሪያነት ሲጠቀም መቆየቱ እውነት መሆኑን በመግለጽ የጠቅላይ ሚኒስትሩ ጥሪ ወደ እውነተኛ ታሪክ ለመመለስ የቀረበ ጥሪ ነው ይላሉ።
በሌላ በኩል ተቺዎች ግን ይህ መልእክት በመርህ ደረጃ ትክክል ቢመስልም መንግስት ራሱን በተለያዩ ወቅቶች ታሪክን በፖለቲካ ትርክት ሲያቀርብ ቆይቷል የሚል ጥያቄ ያነሳሉ። ስለዚህ እነሱ በእውነተኛ ታሪክ ላይ ውይይት ከተፈለገ ሁሉም ወገኖች ራሳቸውንም በተመሳሳይ መስፈርት ሊመዝኑ ይገባል ይላሉ። በቅርቡ በደብረ ማርቆስ የተፈጠረውን ሁነት በማስታወስ ይህ ክርክር ደግሞ እስከ ዛሬ ድረስ በሰፊ የፖለቲካ ውይይት ውስጥ የሚታይ ሆኖ ቀጥሏል። በጠቅላይ ሚኒስትሩ ሰፊ ቆይታ ውስጥ ከፍተኛ ትኩረት የሳበው ሌላው ጉዳይ ደግሞ የጄኔራል ሰዓረ መኮንን ሚና ነበር። ለብዙ ዓመታት የ2011 ዓ.ም ሰኔ 15 ክስተት ሲነሳ ብዙውን ጊዜ ውይይቱ በግድያው ዙሪያ ብቻ ይዞር ነበር። ነገር ግን በዚህ ቆይታ ጠቅላይ ሚኒስትሩ ከግድያው በፊት የነበረውን የለውጥ ሂደትና በውስጡ የነበሩ ግኝቶችንም ለመግለጽ ሞክረዋል። እንደሳቸው ገለጻ ከጄኔራል ሰዓረ ጋር የነበራቸው ትውውቅ ከሁለተኛ ደረጃ ትምህርት ቤት ጀምሮ ነው። በአንድ ቦርዲንግ ትምህርት ቤት ስለተማሩ በቀንም በማታም አብረው የሚቆዩበት እድል ነበራቸው። ከዚያም ጀምሮ የረጅም ዓመታት ትውውቅ እንደነበራቸው ተናግረዋል። ከዚያ በኋላም በኢትዮ ኤርትራ ጦርነት እንዲሁም በለውጥ ዋዜማ በተደጋጋሚ ይገናኙና ይወያዩ እንደነበር አስታውሰዋል። ይህ እስከዚህ ድረስ በህዝብ ፊት በዚህ ደረጃ በዝርዝር ተገልጾ ያልነበረ መረጃ በመሆኑ የብዙዎችን ትኩረት ስቧል። ከዚያም የበለጠ አነጋጋሪ የሆነውን ነገር ጠቅላይ ሚኒስትሩ ገልጸዋል። እንደሳቸው አባባል የ2018 የለውጥ ሂደት ሲጀምር የጠቅላይ ኤታማዦር ሹሙንና የብሔራዊ ደህንነት ኃላፊውን በአንድ ጊዜ የመቀየር እቅድ ነበር። በዚያ እቅድ ውስጥ በቅድሚያ የተሳተፈው ወታደራዊ መሪ ጄኔራል ሰዓረ እንደነበር ተናግረዋል። ለለውጡ በሙሉ የታመነ ሰው ነበር በማለትም ሰዓረ በመጀመሪያው የለውጥ እቅድ ውስጥ ከነበሩት ቁልፍ ሰዎች አንዱ እንደነበር አብራርተዋል። እንዲሁም በሰኔ 15 ግድያ የተገደሉት የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከ2003 ዓ.ም ጀምሮ ለለውጡ ጉጉት የነበራቸው በተደጋጋሚ ወደ አዲስ አበባ በመምጣት በሐሳብ ልውውጥ ውስጥ የተሳተፉ ሰው ነበሩ ብለዋል። ይህ አስተያየት ብዙ ሰዎች ቀደም ሲል ከነበራቸው ግምት የተለየ ምስል አቅርቧል። ከዚህ በኋላ ጠቅላይ ሚኒስትሩ ወደ አንድ ትልቅ ጥያቄ ይመጣሉ። የሰኔ 15 ክስተት ለምን ተፈጠረ? በእሳቸው ገለጻ መሰረት መነሻ ሁለት ዋና ምክንያቶች አሉት። የመጀመሪያው የተሳሳተ ግምገማ ነው። እንደ ጠቅላይ ሚኒስትሩ አባባል ማንኛውም የፖለቲካ እቅድ በበቂ መረጃና በትክክለኛ ትንተና ላይ ካልተመሰረተ ውጉት እውነታን ይተካል፣ ፍላጎት ከእውነታ በፊት ይቀድማል፣ በመጨረሻም ስህተት ይፈጠራል ብለዋል። በሌላ አነጋገር አንድ ኃይል ያለውን ሁኔታ በትክክል ሳይገመግም የሚፈልገውን ውጤት በማሰብ ብቻ ከተንቀሳቀሰ የሚያመጣው ለውጥ ሳይሆን ችግር ነው የሚል ነው የእሳቸው መከራከሪያ። ሁለተኛው ምክንያት ደግሞ በሁለት እግር መሄድ ማነከስ የሚለው ነው። በእሳቸው ገለጻ አንዳንድ ሰዎች የለውጥ መንግስት ውስጥ ኃላፊነት እየተሸከሙ በተመሳሳይ ጊዜ ከሌሎች ኃይሎች ጋር የተለየ ግንኙነት እያደረጉ ነበር ብለዋል። በአንድ በኩል የመንግስት አካል ሆኖ መስራት፣ በሌላ በኩል ደግሞ ከሌላ አጀንዳ ጋር መንቀሳቀስ በመጨረሻ ግጭት እንደሚፈጥር አስረድቷል። ይህ ማብራሪያ ከወጣ በኋላ በፖለቲካው መድረክ የተለያዩ ምላሾች ተደምጧል። ከማህበራዊ ሚዲያ የተሰበሰቡ ምላሾችም ሁለት ዋና ዋና አቅጣጫዎች ነበሯቸው። አንዳንዶች ከ7 ዓመት በኋላም ቢሆን ማብራሪያ መሰጠቱ ጥሩ ነው ብለዋል። ሌሎች ደግሞ ይህ ሁሉ ለምን በዚህ ጊዜ ለምን ከዚህ በፊት አልተነገረም የሚል ጥያቄ አንስተዋል። እነዚህ ሁለት ምላሾች አንድ ነገር ያሳያሉ። የሰኔ 15 ጉዳይ እስካሁን ድረስ በህዝብ አእምሮ የተዘጋ ፋይል አልሆነም። እናም ይህ ቃለ መጠይቅ ያንን ፋይል እንደገና ከፍቶታል። አንዳንድ ተንታኞች ይህ ያለፈውን ታሪክ እንደገና በመንግስት እይታ ለማቅረብ የተደረገ ሙከራ ብቻ ነው ይላሉ። ሌሎች ደግሞ የዛሬውን ፖለቲካ ለማስረዳት የትላንቱን ታሪክ መጠቀም በፖለቲካ የተለመደ ስልት ነው ይላሉ። በፖለቲካ የታሪክ ትርጓሜ በተለይ በህዝብ አስተሳሰብ ላይ ከፍተኛ ተጽዕኖ ያሳድራል። ስለዚህ የሰኔ 15 ጉዳይ መነሳቱ ከታሪክ ይልቅ የዛሬን ፖለቲካ የሚመለከት መልእክት ነው ብለው የሚተነትኑም አሉ። ከዚያ ደግሞ ወልቃይትም የቆሰለ ቦታ በቀላሉ አይነካም። ወልቃይትም ለብዙ ኢትዮጵያውያን እንዲህ ያለ ጉዳይ ነው። የድንበር ጉዳይ ብቻ አይደለም፣ የማንነት ጥያቄ ነው፣ የታሪክም ጥያቄ ነው፣ የፖለቲካም ጥያቄ ነው። እናም ከፕሪቶሪያ ስምምነት በኋላ የበለጠ ውይይት የተከፈተበት ጉዳይ ሆኗል። በቃለ መጠይቅ ውስጥ ጠቅላይ ሚኒስትሩ የወልቃይትን ጉዳይ
በውይይትና በህጋዊ ሂደት መፍታት እንዳለበት የሚያመለክት አቀራረብ አሳይተዋል። ነገር ግን በማህበራዊ ሚዲያ የተነሳው ክርክር ሌላ ነበር። አንዳንዶች ይህ የሰላም መልእክት ነው አሉ። ሌሎች ደግሞ ወልቃይት ወደፊት በሚኖር የፖለቲካ ውይይት ውስጥ ሊነሳ ስለሚችል ህዝቡን ለዚያ ለማዘጋጀት የተሰጠ መልእክት ነው ብለው ተርጉመውታል። በፖለቲካ አንድ ንግግር የሚለካው በተነገረው ቃል ብቻ አይደለም፣ ከዚያ በኋላ በሚከተለው የፖለቲካ እርምጃም ነው። ስለዚህ የጠቅላይ ሚኒስትሩ የአሚኮ ቃለ መጠይቅ የቀኑን ዜና ብቻ አልፈጠረም፣ የቀጣዮቹን ወራት የፖለቲካ ውይይት አቅጣጫም እንዲይዝ እያደረገ ነው። ጠቅላይ ሚኒስትሩ በቃለ መጠይቃቸው ውስጥ ብዙ ርዕሶችን ቢያነሱም ዋናው መልእክት ግን በአንድ ሐሳብ ዙሪያ ያጠነጠነ ይመስላል። ታሪክን እንዳለ እንመልከት፣ ፖለቲካዊ ትርክት እውነታን እንዳያሸንፍ። እዚህ ላይ የሚያስገርመው ጉዳይ አለ። የሰኔ 15 ክስተት ከሆነ 7 ዓመታት ተቆጥረዋል። በዚህ ጊዜ ውስጥ አገሪቱ ብዙ ክስተቶችን አሳልፋለች። የሰሜኑ ጦርነት፣ የሰላም ስምምነት፣ በተለያዩ ክልሎች የተፈጠሩ ግጭቶች፣ ኢኮኖሚያዊ ፈተናዎችና ሌሎችም ብዙ ጉዳዮች። ታዲያ ለምን አሁን ወደ 2011 ዓ.ም ክስተት ተመለሱ? ይህ ደግሞ ሌላው ትልቅ ጥያቄ ነው። እንደ ደጋፊዎቻቸው እይታ ጠቅላይ ሚኒስትሩ ከዓመታት በኋላ በተረጋጋ ሁኔታ ያለፉ ክስተቶችን በመመልከት ከታሪክ መማር እንዳለብን ለማሳሰብ ፈልገዋል። እነሱ የተከሰተውን ከመደበቅ ይልቅ በግልጽ መወያየት ይሻላል ይላሉ። ነገር ግን ተቺዎች የሚያነሱት ጥያቄ የተለየ ነው። እነሱ በዚህ ወቅት ይህን ጉዳይ ማንሳት የተወሰነ የፖለቲካ መልእክት አለ ይላሉ። ለአንዳንዶች ይህ የታሪክ ማብራሪያ ሳይሆን የዛሬን ፖለቲካ ለመቅረጽ የተመረጠ ትርክት ነው። እዚህ ላይ ግን አንድ ነገር ግልጽ ነው። ጠቅላይ ሚኒስትሩ ከሁሉም በፊት ሊያስተላልፉ የፈለጉት መልእክት በኢትዮጵያ የፖለቲካ ባህል ውስጥ ኃይልን እንደ መፍትሄ ማየት አመለካከት መቀጠሉ አደገኛ መሆኑን ለማጉላት ነበር። በመሳሪያ ስልጣን ማረጋገጥ የቆየ ባህል ነው ሲሉ ከዘመነ መሳፍንት እስከ ዘመናችን ድረስ የሚዘልቅ ታሪካዊ መስመር ለማሳየት ሞክረዋል። እዚህ ላይ ግን ተቺዎች የሚያነሱት ሌላ ጥያቄ አለ። የቀደሙትን መንግስታት መተቸት ብቻ በቂ ነው ወይስ የአሁኑም ዘመን በተመሳሳይ መነጽር መገምገም አለበት የሚል ጥያቄ ያቀርባሉ። ይህም በእርግጥ በህዝብ መካከል የሚነሳ ህጋዊ የፖለቲካ ውይይት ነው። የሀገራችን አባቶች የራስን ቤት ሳያጸዱ የሌላውን ቤት አይጠርጉም ይላሉ። ይህ አባባል የሚያስታውሰን አንድ ነገር አለ። ታሪክን መገምገም አስፈላጊ ነው፣ ነገር ግን የዛሬውም ሁኔታ በተመሳሳይ መመዘኛ ሊመዘን ይገባል። ከዚህ በኋላ ግን ቃለ መጠይቁ ወደ ሌላ በጣም ስሜታዊ ርዕስ ይገባል። ይህም ስለ ጄኔራል ሰዓረ መኮንን የተናገሩት ነው። ለምን ዶክተር አብይ በልዩ ሁኔታ ስለ ሰዓረ ተናገሩ? ከሁለተኛ ደረጃ ትምህርት ጀምሮ የነበራቸውን ግንኙነት ለምን አስታወሱ? እና የለውጥ ዋና አካል ነበሩ የሚለው ንግግር በፖለቲካ ምን ትርጉም ይይዛል? ቀጥሎ እናየዋለን። የመንግስት ደጋፊዎች ይህን ቃለ መጠይቅ በእጅጉ አወድሰውታል። እነሱ የሚሉት ለመጀመሪያ ጊዜ ጠቅላይ ሚኒስትሩ በሰኔ 15 ዙሪያ ያልተነገሩ ብዙ ዝርዝሮችን አብራርተዋል። እንደነሱ እይታ የሰኔ 15 ክስተት በቀላሉ የሚያልፍ የጸጥታ ክስተት አልነበረም። የሀገሪቱን የፖለቲካ አቅጣጫ ሊቀይር የሚችል ትልቅ ክስተት ነበር። ስለዚህ የሆነውን ታሪክ መናገር የአመራሩ ግዴታ ነው ይላሉ። በተጨማሪም የወልቃይት ጉዳይ በኃይል ሳይሆን በህግና በውይይት ይፈታ የሚለውን አቋምም እንደ አስተዋይነት ይመለከቱታል። የተቺዎቹ እይታ በሌላ በኩል የመንግስት ተቺዎች ይህን ቃለ መጠይቅ በተለየ መነጽር አዩት። ጠቅላይ ሚኒስትሩ ሰኔ 15ን እያስታወሱ ነው። ነገር ግን ከ2018 ጀምሮ የተከሰቱትን ሌሎች የደም መፋሰሶችን ስለ እርሶስ ተመሳሳይ ግምገማ ይደረጋሉ የሚሉ ጥያቄዎችን እያቀረቡ ነው። ይህን በተመለከተ ደጋፊዎች የሚሰጡት ምላሽ ደግሞ ሰኔ 15 ልዩ ክስተት ነበር። የሀገሪቱ ጠቅላይ ኤታማዦር ሹም፣ የክልል ፕሬዝዳንት፣ ከፍተኛ አመራሮች በአንድ ቀን ተገድለዋል። ስለዚህ ልዩ ትኩረት ማግኘቱ ተገቢ ነው ይላሉ።